ሲመስለኝ አንቺን እዚህ ሳይሽ ነበር መደንገጥ የነበረብኝ እንግዲህ በስተመጨረሻ ቤዛ ሱራፌልን በጠርሙስ ጭንቅላቱን ብላ ገላግሏለች እንግዲህ ሱራፌል ቤዛ ከነቃችበት በኋላ እቤት አስሮ ለማስቀመጥ ቢፈልግም ነገር ግን ቤዛ ያለ የሌለ ኃይሏን ተጠቅማ ትወጣለች እንግዲህ ያኔ እዛ ቤት ሳሚ መጥቶ ነበር ነገር ግን ሱራፌል ሳሚን ሲያየው በዛ በንዴት ውስጥ ከዚህ በፊት እዚህ ቤት እንዳላይ ብሎ እንደነበር ይታወቃል ማለት ነው ከዛም እንግዲህ ሳሚን ሲያየው እዛው ጋር ከእሱ ጋር ድብድቡን ይጀምራል ማለት ነው እንግዲህ ሱራፌል በቤቱ ሳሚ እስከመጣበት ድረስ በኔ በኩል ትክክል ነው ብዬ ማስበው ነገር ግን ሳሚ ለቤዛ ደረሰላት እንደገና አሁንም አዳናት ማለት ነው ሱራፌል ግን ሳሚን አስጠንቅቆ ስለነበር አስተኝቶ በቦክስ ሊጨርሰው ሲል ቤዛም እንግዲህ ሱራፌል በሚጠጣበት ጠርሙስ አንስታ ጭንቅላቷን ብላ ገላግሏለች እንግዲህ ቲጂም ያየችውን ነገር ለማጣራት ነቤዛ ቤት ስትመጣ ይህንን ነገር ታየዋለች ማለት ነው አሁን ሱራፌል እንደዛ ሆኖ ስታይ ቲጂ የምትገምተው ምንድነው እንግዲህ ቲጂ ያንን ነገር ስታይ ሳሚና ቤዛ ለሁለት ሆነው ተባብረው ሱራፌልን ሊያጠቁትና ሊገሉት እንደነበር ልትመሰክር ትችላለች ይህንን ነገር ነው የምታውቀው ነገር ግን ሉላን እዛ ስላየቻት እንግዲህ ቤዛን እዚህ ስታያት ግራ ተጋብታለች ማለት ነው እንግዲህ ትንሽ ግራ ያጋባንና ያስተዋልነው ነገር ምንድነው ያንን የመሰለ የነቤዛና ሱራፌል ቤት የቀበሌ ቤት እስኪመስል ድረስ ነው ማንም እየዘለለ የሚገባበት የውጭውን በር ክፍት የውስጡም ክፍት ሊያውም ለዚያውም ብዙ ጠላቶች እያላቸው ወይ ዘበኛ ቢኖር ወይም ደግሞ የቤቱ እንኳን ተቆልፎ ተንኳክቶ ቢገባ ይበልጥ ያሳምነናል ብዬ አስባለሁ እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አሁን ሳሚና ቤዛ ይህንን ካደረጉ በኋላ ቤዛ ደንግጣለች ማለት ነው ሱራፌልም አሁን ላይ ተዘርሯል እንግዲህ ጭንቅላቱ እየደማ ነው ጥሩ ነገር ላይ አይደለም ማለት ነው ቲጂ ይህንን ስላየች ለማንም እንዳትናገር ያስፈራራታል ወይስ እነሱ ቀድመው ቤቱን ለቀው ይወጣሉ እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ አሁን ቲጂ ለቤዛ መንተዋን እንዳገኘችና እንዳየችም ተነግራታለች ወይስ አትነግራትም እንግዲህ ካልነገረቻት የቲጂ አላማ የሚሆነው እንግዲህ ወደፊት ለሉላ ብር እየሰጠቻት ቤዛን ስለምትመስር ለሰራዋ ማስፈጸሚያ እንዳታደርጋት ብዬ እፈራለሁ ምክንያቱም አሁን ደንግጠው ስለሆነ ይሄንን ቤት ለቃ ቤዛ ከሳሚ ጋር የምትሄድ ከሆነ ቲጂ ደግሞ እንግዲህ ሉላ ቤዛን ስለምትመስል እዚህ ቤት ይዛት መታ የምትፈልገውንና እሷ የምታቀደውን ሴራዋን ታስፈጽምላታለች እንድታስፈጽምላት ታደርጋታለች ብዬ ነው ማስበው እንግዲህ የሱራፌል ባህሪ የቱ እንደሆነ ግራ ያጋባል እንግዲህ ቤዛን አይጠላትም በጣም ይወዳታል ቤዛ ከሱራፌል ለመለያየት ስትል እንግዲህ ሀብት ንብረቱን ተከፋፍለን እንፋታ ብላው ጠይቀው ነበር ነገር ግን ሱራፌል እምቢ ነው ያላት ምክንያቱም እንግዲህ ሱራፌል ሀብትና ገንዘብ ፈልጎ ቢሆን ኖሮ እንግዲህ እሷ ሱራፌል ይህን ነገር አማራጭ ስታቀርብለት እሺ ይላት ነበር ነገር ግን እሱ ይህን ነገር አልተቀበላትም ስለዚህ እናንተስ ሱራፌል በእውነት ይወዳታል ወይስ ሀብትና ንብረቷን አሁንም ቢሆን እያስመሰለ ነው ያለው ብላችሁ የምታስቡት እስኪ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ አሁን ላይ ቤዛና ሳሚ ለፖሊስ ይህንን ነገር ደውለው ማሳወቅ አለባቸው ብዬ አስባለሁ ምክንያቱም ሳሚ እንግዲህ ከበቂ ማስረጃ በላይ እጁ ላይ አለ ሱራፌልና ቲጂ እንዲታሰሩም ሳሚ ለቤዛ እንግዲህ የመጀመሪያው ጊዜ እሷን ያተረፋት ቪዲዮ እጁ ላይ እንዳለ ለኩቻ ሲነግራት ከዚህ ቀደም ነበር ስለዚህ ይህንን መረጃ ይዞ አሁን ላይ ለምንድነው ለፖሊስ የማያመለክተው እንግዲህ ለቤዛ ሳሚ የሚጠነቀቅላትና እንዳይጎዷት የሚፈልግ ከሆነ ለፖሊስ ያመልክት ባይነኝ አስሬ እንግዲህ ሳሚ መደንፋቱና ጉራው ነው ለዚህም ያደረሰው እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ ቤዛ ክፍል 44 ሶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 44 ሶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ እንግዲህ ቤዛ ሱራፌልን ትታ እንግዲህ ሻንጣዋን ይዛ ወጣለች ምንድነው ይህንን ያደረገችበት ምክንያት ሱራፌል እንግዲህ ፌክ
የቤት ካርታ አሰርቶ ሰጥቷታል ማለት ነው ወደሷ አዘዋውራለሁ በማለት እንግዲህ ሱራፌል ግን ሳሚን ተጠያቂ ነው እያደረገ ያለው ምክንያቱም በሁለታችን መሃል እየገቡ እነሱ ነው የትዳራችን መፍረስ ያመጡ ስለዚህ እኔን ልታምኘኝ ይገባል ብሏታል አሁን ላይ ይሄ ነገር ከተሰማበትና ቤዛ ካወቀች በኋላ ቤቱን በስምሽ ላዙርልሽ ሲላት እንግዲህ እሷ ግን ይሄን ነገር አሁንም ፈጽማ አልተቀበለው ማለት ነው አንድ ድል ሰጣው እንደነበርና ለዛውም ያንን ድል ሰጣው ስላልተጠቀመበት በጣም እንደሚቆጫ ተናግራለች ማለት ነው እናም ይሄንን ተከትሎ በስተመጨረሻ ቤዛ እንፋታ ብለዋለች ነገር ግን ሱራፌል አንድ ድል አሁንም ስጪኝ እያለ ይጠይቃታል ግን አሁን ላይ እሷ ይሄንን ነገር ጥላ ልትወጣ ስትል በጉልበትም ቢሆን አስቀርቷታል ማለት ነው ምክንያቱም አይኑ እያየ ሳሚ ጋር እንዳትሄድ ስለማይፈልግና በተጨማሪም እውነቴን ሳታቂ እያለ ከዚህ ቤት ንቅንቅ እንዳትል እያደረጋት ይገኛል እንደገና አሁንም ሱራፌል እውነት የሱን እውነት ለማሳየት እየፈለገ ነው ይህንንም ካደረገ በኋላ ማለት ነው አሁንም ቢሆን ሌላው ዶክተር ሮቤል የሳሮን ልጅ ይዞ እንደገና ሌላ ስራ እንደሰራ ሊያዛት ነው ማለት ነው እንግዲህ ከዚህ በፊት በተደጋጋሚ ጊዜ ሳሮንን እየተጠቀመባት ነው ልጅሽ እኔ ጋር ነው እያለ እያስፈራራት እንግዲህ ብዙ ነገር አድርጋለታለች አሁንም ሌላ አዲስ ስራ ሊያሰራት ነው ማለት ነው በልጇ እያሳበበ እንግዲህ አሁን ሳሮን ለልጇ ስትል እንደገና እዚህ ቤት ልትመለስ ነው ማለት ነው ሌላው እንግዲህ የቤዛ ሌላ እሷን የምትመስል መንታ በሏት ስሟም እንግዲህ ሉላ የምትባል ልጅ እዚህ ድራማ ውስጥ ተካታለች ሉላ እንግዲህ ለአክስቷ መድኃኒት ገዝታ በመሄድ ሳለ ከትግስት ጋር ይጋጫሉ ማለት ነው እንግዲህ ትግስት የገጨቻት ሰው ቤዛን መስላት ነበር ነገር ግን ቤዛ እንዳልሆነችና ሉላ እንደሆነች በመታወቂያዋን አውጥታ ለትግስት መታወቂያዋን በማሳየት ትግስት እንድታምናት አድርጋለች ማለት ነው ነገር ግን ትግስት ይሄንን ካየች በኋላ ስላላመነቻት ሉላን ቀስ በማለት ተከታተላት ጀመር ማለት ነው እንግዲህ አሁን ሉላ የምትባለው እንደ ቤዛ የሀብታም ቤት ያላት ሳይሆን የደከመና የጨረጨሰ ቤት ውስጥ ስትገባ እንግዲህ ቲጂም ተከታትላ ታያታለች ነገር ግን ትግስት ቤዛ ሌላ ሚሽን ወይም እቅድ አድርጋ ነው የሳለችውና በሐሳቧ ያሰበችው ነገር ግን ሉላ እናቱ አክስቷን እያስታመመች ያለች ሴት እናት ቤዛና ሉላ አንድ እንደሆኑ እንግዲህ አይተናል መንታዎች ነው የሚመስሉት ትግስት ይህንን ስታይ እንግዲህ አሁንም ቢሆን እንግዲህ በአንዴ ማመን ግራ ገብቷታል ከዚህ በፊት እንግዲህ ቤዛ ለትግስት የሆነ ሚስጥር ጓደኛዬ ናት ብላ አጫውታት እንደነበር ይታወቃል ሳይጣሉ በፊት እንግዲህ ከእሷ ውጪ ሌላ ልጅ እንዳለችና እንደተወለደችና እናትየው እንደሞተች ነግራት ነበር እናም ይህንን ልታጣራም አስባለች ማለት ነው ትግስት እንግዲህ ያንን የነቃችው ምክንያቱም ያንን ከነገረቻት በኋላ እህቷ ብትሆንስ የእናቷ ልጅ ብትሆንስ ብላ ነቅታለች ማለት ነው ይሄንን ካስታወሰች በኋላ አሁን ላይ ዶክተሩ በግፍ ለተገደሉት አባትና እናቱ ነው ቤዛን እየተበቀላት የሚገኘው እንግዲህ ይህንን ነገር ለሳሮን እየነገራት ያለው ለዚህ ነው ቤዛን የማይተዋት ምክንያቱም ይህንን በቤተሰቡ ላይ ያደረጉበትን የቤዛን ቤተሰቦች ስለሆኑ ቤዛን በማታውቀው ነገር ውስጥ ሊበቀላት አስቧል ማለት ነው ሌላው ደግሞ ቲጂ ሉላን እንግዲህ ከኋላውና ክትትል ማድረግ ጀምራለች ምክንያቱም ያየችው ነገር እውነት ወይም ውሸት ሚለውን ለማጣራት እናም እንግዲህ ለማረጋገጥ እየተከታተለቻት ነው ቲጂም እንግዲህ ከዛም የምትሰራበት ሉላ ቦታ ተከትላት ስትጠይቃት እንደገና እንደ ቤዛ ልትመልስላትና ቲጂ እንደምታቃት አልሆነችላትም ማለት ነው ከዛም ይህንን ነገር ለማጣራት ወደነ ቤዛ ቤት ትሄዳለች እንግዲህ በስተመጨረሻ እዛ ቤት ስትደርስ ሳሚና ቤዛ ሱራፌልን እንግዲህ ዘርረው ታያለች ማለት ነው እንግዲህ ቲጂ ይህንን ስታይ ሁለቱ ተመሳጥረው ሱራፌልን ያጠቁት ነው ብላ ነው የምታስበው ስለዚህ እነሱን ምስክር ሆና ለህግ ማቅረብ ትችላለች ማለት ነው ነገር ግን አሁን ሳሚ የያዘው ፋይል ከበቂ ማስረጃ በላይ ነው እነሱን ለመክሰስ ማለት ነው አሁን ቤዛ እንግዲህ ሱራፌልን ተመልሳ አታምነው ነገር ግን ሳሚን ስለምታምነው ከብዙ ነገር ስላዳናትና ስለጠበቃት ሳሚና ቤዛ አንድ ላይ በመሆን ሱራፌልን መክሰስ ይችላሉ ማለት ነው እንግዲህ አሁን ላይ ሳሚ ይህንን ፉከራና ይህንን
ቀረርቶ ወደ ኋላ በመተው የያዘውን መረጃ ለፖሊስ ቢሰጥ እንግዲህ መፍትሄ ይገኛል ማለት ነው። እንግዲህ ቤዛ አሁን ላይ እውነቱን አውቃለች ማለት ነው። ነቅታለች። እስከዛሬ ተኝታ ነበር፣ አሁን ግን ነቅታለች። ስለዚህ ከሳሚ ጋር ሆነው ለፖሊስ ማስረጃዎችን በመስጠት ሱራፌልን ሊያስይዙት ይገባል ብዬ አስባለሁ። አሁን ቅንጅርቲ የያዘው ሚስጥርም አለ። ቅንጅርቲ እስካሁን አልተገኘም። ስለዚህ አሁን ሳሚ ቅንጅርቲንም እንደምንም ብሎ ፈልጎ ሌላ ማስረጃ ከቅንጅርቲ በመቀበል እንደገና ለፖሊስ ማመልከት ይችላል ባይነኝ ማለት ነው። አሁን ሳሚ ብቻውን ምንም ማድረግ አይችልም። ምክንያቱም ቤዛ መክሰስ ትችላለች ይህን ነገር ለፖሊስ ከሰጠ በኋላ ማለት ነው። ስለዚህ ነገሩ ሁሉ ይቀላል። ሱራፌልም የጁን ያገኛል ብዬ አስባለሁ። እንግዲህ ቤዛ ድራማ ከቀን ወደ ቀን እያጓጓን ነው የሚገኘው። አዳዲስ ካራክተሮች እየመጡ እኛንም እያስደመሙን የሚገኘው። አሁን ሉላ የምትባለው የቤዛ መንታ እህቷ ትመስላለች። እንግዲህ ቲጂ ለማረጋገጥ ብትፈልግ ኖሮ መንታ እህቷን ሉላን መታወቂያ ስሟን በመቀበል የአባታቸውን ስም መለየት ትችል ነበር ብዬ አስባለሁ። ነገር ግን ቲጂ በዛ ሰዓት ድንጋጤ ውስጥ ስለነበረች ቤዛ ራሷ ነች በሚል ግምት ይህንን ነገር ማድረግ አልቻለችም። ነገር ግን አሁንም ቲጂ የምታስፈራይ ነገር እሷ በጣም ከባድና መጥፎ ሰው ስለሆነች ሉላን እንግዲህ ቤዛን ምሰይና ተውኚ በማለት ብር እንድታገኚ በማለት ልትጠቀምባት ትችላለች ብዬ አስባለሁ። እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ዶክተሩ አሁንም ሳሮን ላይ ጢባጢቤ እየተጫወተባት ነው። እንግዲህ ዶክተሩ ከዚህ በፊት ሳሮንን ሱራፌል ከኔ ጋር ተኝቷል ብላ እንድትመሰክርበት ቤዛ እንድታቅ ብሎ እንግዲህ ይህንን ነገር ካደረገና ካጣላቸው በኋላ አሁን ደግሞ ሂጅና ከሱራፌል ጋር ምንም ነገር አላደረኩም፣ ይሄ ነገር ውሸቴን ነው፣ እያስፈራራኝ ነው ብለሽ ተናገሪ እያላት ነው። እንግዲህ ሳሮንን ውሸታም እያደረጋት ይገኛል። ነገሩ እውነት ቢሆንም ነገር ግን ለልጇ ስትል ነው ይህንን ሁሉ መስዋዕትነት ሊኗን የሚሸጥ ነገር እየከፈለች ያለችው ማለት ነው። ለዚህ ሁላ ተጠያቂው ዶክተሩ እንደሆነ ይታወቃል። ዶክተሩ የቤዛን ህይወት እንደማይፈልገውና የቤዛን ህይወት እስኪያጠፋ ድረስ እንደማይለቃት ለሳሮን አስረግጣ ነግሯለች። እንግዲህ ሳሮን ብልጥ ብትሆን ኖሮ ይህንን ነገር የሚያወራውን ነገር ሁሉንም ነገር እንደማስረጃ እዛ ሞባይሏን ሪከርድ እያደረገች መያዝ ትችላለች ብዬ አስባለሁ። የሆነ አጋጣሚ እንኳን መስክሪ ወይም ደግሞ ለልጇ ስትል የሆነ ነገር ለማድረግ ብትሞክርም እንደዚህ አይነት አሪፍ መረጃዎች እሱ በሚያወራበት ሰዓት ሪከርድ ብታደርግ ለሷ ይጠቅማታል። እንግዲህ አሁን በግልጽ ጦርነቱ ሊጀመር ነው ማለት ነው። ምንድነው እሱ ሱራፌል ከነቃ በኋላ እንግዲህ ቲጂ ታስታመመውና አሁን ላይ ሱራፌል አሁንም ቢሆን ከቲጂ ጋር ሊሆን ይችላል ብዬ አስባለሁ። ምክንያቱም ቤዛ እንግዲህ በድንጋጤ ከሳሚ ጋር ቤቱን ለቃ ከወጣች ቲጂና ሱራፌል ለሁለት በመሆን ቤዛንና ሳሚን ሊያጠቁ የሚችሉበት መንገድ ሊኖር ይችላል ብዬ አስባለሁ። ምክንያቱም እንግዲህ ቲጂ ሱራፌልን አጠገቡና ካከመችው በኋላ ቤዛ ጥላ ሄዳለች። እኔ ነኝ አሁን ያለው በማለት በማናደድ እንግዲህ እሱን እንድታምነውና ራሷን እንድታምነውና እንግዲህ ከእሱ ጋር ተባብራ የሁለቱን ግንኙነት እንግዲህ አሁንም እንደ መጀመሪያው ሊሆን ይችላሉ ብዬ አስባለሁ። ቲጂና ሱራፌል ማለት ነው። እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ቤዛ ክፍል 44 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሲኒማ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።